ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገን ባለንበት ሰዓት አቆጣጠር የዛሬ የካቲት 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ በአገዛዙ አየር ኃይል ላይ የተሰነዘረ ጥቃት፣ የተፈናቃዮቹ ሮሮ፣ የገዳም አባት የግፍ ግድያና የፓርቲው ተቃውሞ፣ ፖሊስና የመብት ጥሰቱ፣ ብልጽግናና ከወዲሁ የዘረፈው ምርጫ ሰነድ፣ ትራምፕና አጨቃጫቂው ግብዣ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ጀነራሎች ጭኖን ሲበር በነበረ የአየር ኃይል ማጓጓዣ አንቶኖቭ ላይ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ጥቃት መሰንዘሩን አስታወቀ። በህዝብ ላይ ጦርነት አውጆ አየሩ የኛ ነው ማለት እንደማይቻል የፋኖ አመራር ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ የካቲት 2 ቀን 2018 ይፋ እንዳደረገው ጀነራሎችን ጭኖ ሲበር በነበረ አንቶኖቭ ላይ በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ጥቃት የተሰነዘረበት መሆኑን ገልጿል። ምስራቅ አማራ ቀጠና ምኒልክ ዕዝ ላስታሳምነው ኮር ክንፍ የሆነችው እሸት ክፍለ ጦር ጀነራሎችና የብልጽግና ተላላኪ የሲቪል አመራሮችን አሳፍሮ ሲበር በነበረ አንቶኖቭ ላይ በተሰነዘረው በዚህ ጥቃት ጀነራሎቹና ሲቪል አመራሮቹ ከሰቆጣ ከተማ የቆዩ ሲሆን ወደ ላሊበላ ኤርፖርት ሸምሻ ቀበሌ ለመግባት ሲንቀሳቀሱ በነበረበት ወቅት መሆኑን አስታውቋል። በዚህ ወቅት በሁለት ክፍለ ጦር ታጅበው እየመጡ እያለ በኃይሉ ከበደ ክፍለ ጦር የተሰነዘረባቸውን ጥቃት ተከትሎ ኤርፖርት ላይ ቢደርሱም እሸት ክፍለ ጦር ድንገተኛ ጥቃት ሰንዝራ ጉዳት ማድረሷን አስታውቋል። ጀነራሎቹን ጭኖ የነበረው አንቶኖቭ በመጀመሪያው በረራ ትንኮሳ ሲደረግበት አቅጣጫውን ስቶ የበረረ ሲሆን በድጋሚ ተመልሶ ኤርፖርቱ ጋር ያረፈ ቢሆንም በሁለተኛው በረራ በከባድ መሳሪያ ገዛ እንደምንም ብሎ ያረፈ ቢሆንም እግረኛ ሰራዊቱ ከከባድ መሳሪያው በተጨማሪ በሶስት አቅጣጫ ቢዘረጋም በአንደኛው አቅጣጫ ዘርግቶ የነበረው ግትልትል ሰራዊት በተለምዶ ሳይናበር ላይ ከፋኖ የተሰነዘረበትን ጥቃት ተከትሎ ሙሉ ለሙሉ መደምሰሱ ተገልጿል። ትንቅንቁ በዛሬው ዕለት የካቲት 2 ቀን 2018 መደረጉን ያስታወሰው መረጃ ብዛት ያላቸው ያገዛዙ ስልጣን አስጠባቂ ወታደሮች ሙትና ቁስለኛ መሆናቸውን ገልጿል። እሸት ክፍለ ጦር ከላሊበላ ኤርፖርት ሸምሻ እና ዙሪያ በተደጋጋሚ ጥቃት ስትፈጽም የቆየች ቢሆንም የእሸት ክፍለ ጦር ወታደራዊ አዛዥ መቶ አለቃ በሪውን ደምሌም የአብይ አህመድ አፈቀላጤዎች በቅርቡ ከቱርክና ከአረብ ኤሚሬት በኪራይ በመጡ ድሮንና ጀቶች በአየር ኃይል 90ኛ ዓመት ላይ ትርኢት ሲያሳዩ ሰማዩ የኛ ነው ያሉ ቢሆንም ሰማዩ ምድሩም የናንተ ሳይሆን የኛ ነው ሲል ዛሬ የተሰነዘረውን ጥቃት አስታኮ አስተያየቱን መስጠቱን ይኸው መረጃ ገልጿል። ይህ በእንዲህ እንዳለ በደቡብ ጎንደር ንፋስ መውጫ ላይ የተወሰደውን ወታደራዊ እርምጃ ተከትሎ ከተማን መቆጣጠር መቻሉ ተገልጿል። በመደራጀት ያለው ራስ አንችልም ክፍለ ጦር ዘመቻ ማንደፍሮ ሙላቴ ንፋስ መውጫ ላይ ታላቅ ድል ማስመዝገቡን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 2 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በመደራጀት ላይ የምትገኘው ራስ አንችልም ክፍለ ጦር የክፍለ ጦሩ ዘመቻ በነበረው ማንደፍሮ ሙላቴ የተሰየመ ግዳጅ ከሌሎች የጎንደር ጠቅላይ ግዛት ዕዝ እና በላይ ዕዝ በተለያዩ አህዶች ጋር በመሆን በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ታላቅ ድል መጎናጸፉን ይኸው መረጃ ጠቅሷል። የክፍለ ጦር ዋና አዛዥ በሆነው አርበኛ ሙቀት ሞላ መሪነት ከሌሎች ወንድም አህዶች ጋር በማስተባበር ግዳጁን የመራ ሲሆን በርካታ የጠላት ስልጣን አስጠባቂ ኃይል መደምሰሱን፣ በርከት ያሉ የተማረኩ ሲሆን ብዙዎቹ መቁሰላቸውን ይኸው መረጃ ጠቅሷል። አጠቃላይ ግዳጁ የአማራ ፋኖ ብሔራዊ ንቅናቄ አፋብን ድርጅታዊ አንድነትን በእጅጉ ያስመሰከረ ሶስቱም ዕዝ አህዶች የድሉ ባለቤት መሆናቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የሜጀር ጀነራል ዋንታ ባተ አንደኛ ኮር ምሽቱ 11 ሰዓት እስከ ሌሊቱ 5 ሰዓት ድረስ ከጠላት ጋር ያደረገውን ወታደራዊ ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ምሽቱ 11 ሰዓት ከአንበሳሜና ሐሙሲት መካከል ከሚገኙ ግብፃዊት ማርያም ገነት ወንዝ የጀመረው ትንቅንቅ አድማሱን አፍሶ ጠላት በባንታ ባተ ልጆች ክንድ እየተደቆሰ ይገኛል በማለት የኮሩ ህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሶ በዚህ ወዲህ ብልጽግና ስልጣን አስጠባቂ ላይ ሌሊት 3 ያገዛዙ ተሽከርካሪዎች በጣና ገላውዲዮስ ክፍለ ጦር መማረካቸውን፣ 3ቱም ብርጌድ የጠላትን የቡድንና የነፍስ ወከፍ መሳሪያ እየማረኩ እንደሚገኙም አስታውቋል። የወዲድ ብልጽግና አገዛዝ እየተቀጠቀጠ ያለው የሆድ ዘመዱን ለማዳን ከባህር ዳር ፈጥኖ ደርሷል በማለት በተቀናጀና በተናበበ መንገድ እየተወሰደ ያለው ጥቃት ተጠናክሮ መቀጠሉን ሜጀር ጀነራል ዋንታ አባተ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ በላከው መረጃ አስታውቋል። አማራ ከጠላቶቹ በላይ መጨከን አለበት። የባዴን ታጣቂ እንግዲህ ልጅነቱ በ11ኛው ሰዓት እንኳን አያውቅም በማለት ትግሉ እንዲቀላቀሉ ጥሪ የቀረበላቸው ባንዳዎች ይህንን እድል ባለመጠቀማቸው የሚወሰደው እርምጃ ተጠናክሮ እንደሚቀጥል አስታውቋል።
በኦሮሚያ ክልል በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ምክንያት ያለምንም ካሳ ተፈናቅለዋል የሚሉ የአቡ ሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውን ገለጹ። የከተማው መስተዳደር ግን ቅሬታውን አስተባበለ። አስተያየታቸውን ለአዲስ ስታንዳርድ ድህረገጽ መጽሔት የሰጡ ነዋሪዎች ለፕሮጀክቱ ሲባል ከአቡ ሉገና አካባቢ መፈናቀላቸውን ገልጸው ይደረግላቸዋል ተብሎ ቃል የተገባላቸው ካሳም ሆነ ምትክ ቤት እንዳልተሰጣቸው ተናግረዋል። የከተማው አስተዳደር በበኩሉ መሰል አቤቱታዎች እንዳልደረሱት የገለጸ ሲሆን የአቡ ሎገና ነዋሪ ነኝ ያሉ ስማቸው እንዳይጠቀስ የጠየቁም ሽቶ የተባሉ ግለሰብ መሬቱ የቤተሰቦቻቸው እንደነበረም ገልጸው የአንድ ልጅ እናት የሆኑትም እኚሁ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታ እንዳሏቸው ተናግረዋል። መሬቱን የወረስኩትም ከአባቴ ነው፣ ሙሉ ማስረጃም አለኝ ሲሉ የገለጹትም ሽቶ ቀደም ሲል ራሳቸውና ልጃቸውን የሚያስተዳድሩበት በእርሻና በአነስተኛ ባህል መጠጥም ሽያጭ እንደነበረም አውስተው ለመኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸው ከተወሰደ በኋላ ግን ምንም አይነትም ካሳም ሆነ የመኖሪያ ቤት ምትክ እንዳልተሰጣቸው ተናግረዋል። ያልተሰጠን ካሳ ብቻ አይደለም ለሌሎችም የተሰጠው ቤትም እንኳን ለኛ አልተሰጠንም፣ ቅሬታዬን ለመንግስት ባለስልጣናት እያቀረብኩኝ ነው፣ የባለቤትነት ማረጋገጫ አለኝ ያሉትም ሽቶ 3 ዘመዶቻቸው በመንግስትም የተገነባ ቤት ሲያገኙ እንደሳቸው በውርስ ይዞታቸው ያላቸው ሌሎችም ሰዎች ግን ምንም አይነት ድጋፍ እንዳልተሰጣቸው በቅሬታም ገልጸዋል። ሌላኛው ነዋሪ ታፈሰ የተባሉ እንዲሁ ስማቸው እንዳይጠቀስ የጠየቁ በበኩላቸው በውርስ ካገኟቸው 3 ይዞታዎች መፈናቀላቸውንና በአሁኑ ወቅትም ከ2 ልጆቻቸው ጋር በቢሾፍቱ ከተማም በኪራይ ቤት ውስጥ እንደወደቁም ገልጸዋል። አባታቸው ቤተሰቡ ይኖርበትን ያረስበትን የነበረው 2 ሄክታር መሬትም እንደነበራቸውም አውስተው ከእናቴ የወረስኳቸውን 3 ይዞታዎችም ከአባቴም ተረክቤያለሁ፣ የባለቤትነት መብቴንም የሚያረጋግጥ የፍርድ ቤት ውሳኔም አለኝ። ከፕሮጀክቱ ጋር በተያያዘ አባታቸውና አንድ ወንድማቸው ብቻ የመኖሪያ ቤትም ሲያገኙ ሌሎች ግን ምንም አይነትም ምትክ እንዳልሰጣቸውም እሳቸውን በቅሬታ ገልጸዋል። ሌላኛው ለማ ረጋሳ የተባሉ ነዋሪ በበኩላቸው የእናታቸው ወገን የሆኑ ዘመዶቻቸው በአየር ማረፊያው ፕሮጀክት ምክንያት ከአቡ ሎጎና መፈናቀላቸውን ገልጸው እንደርሳቸው ገለጻም ከአያታቸው ከ2 የእናታቸው ወንድሞች በስተቀር እናታቸው የምትክ ቤት አልተሰጣቸውም። በርካታ የቤተሰቡም አባላት በዚያው መሬት ላይ ከሚገኘው ምርት የሚተዳደሩ እንደመሆናቸው መጠን ቤቶቹ የሚታደሉበት መስፈርት ምን እንደሆነም ጥያቄም አቀርበዋል። የቢሾፍቱ ከተማ አስተዳደር በበኩሉ ያቀረቡትን ክሶች ያስተባበለ ሲሆን የከተማዋ የኮሙኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን እንደገለጹት የአየር ማረፊያው ግንባታም በጥንቃቄ የተከናወነ ሲሆን እስከ አሁን ድረስ ወደ ቢሮአቸው የመጣም መሰል አቤቱታ የለም ብለዋል። ምንም አይነት ቅሬታ የላቸውም። በማህበራዊ ሚዲያ ላይ ጩኸትም የሚፈጥሩ ሰዎች ናቸው። የኦሮሚያ ክልል ፕሬዝዳንትና ጠቅላይ ሚኒስትሩም ጉዳዩን በቀጥታም ሲከታተሉ ስለነበረም ምንም አይነት ቅሬታ የለም ሲሉም አጣጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ የአማራ ህዝብን አፍኖ ለመጨፍጨፍ የሚጀመረውን ማጥቃት ለመመከት ከተታወጀ በጽኑ ብሔራዊ አንድነት እንመክተዋለን ሲል ጥሪ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ የካቲት 2 ቀን 2018 ዓ.ም አገዛዙ የአማራ ህዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን በማለት በየደረጃው ለታጋዮችና ህዝቡ አገዛዙ የከፈተውን የዘር ማጥፋት እርምጃ ለመከላከል ከተታውጇል። የአብይ አህመድ አገዛዝ በአማራ ህዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታት ሊደፍን መቃረቡን የጠቀሰው የንቅናቄው መግለጫ በእነዚህ ጊዜዎች ሁሉ የአማራ ህዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ መቀጠሉን ገልጿል። ሆኖም በህዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የተከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺ የሚቆጠሩ ንጹሐንን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞክሩ ዘንድ አብይ አህመድ እና አገዛዙ በጭካኔ ፈጽመውታል ሲል አስታውሰዋል። አገዛዙ የባህረ ሰላጤው ኃይሎችን ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝባችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል ያለው ንቅናቄው በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልዕኮ ጦርነት አማራን ማጥፋትን እንደ መንደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ፣ በወሎ፣ ጎጃምና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ እንደሚገኝ ገልጿል። በተለይም በጥር ወር የመጨረሻ ሳምንት በሸዋ ያገዛዙ ሰራዊት የተለያዩ አሃዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና የአየር ወለድና ኮማንዶ አሃዶች የከፈቱ
የከፈተው ማጥቃት በህዝባዊ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚገባ እየተመከተ ይገኛል ሲል አስታውቋል። ትናንት የካቲት 1 ቀን 2018 ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል ያለው መግለጫ በተለይ በደቡብ እና ማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺ የሚቆጠሩ ያገዛዙ ሰራዊት በምርኮኝነትና በፈቃዳቸው የወገንን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችን መማረክ ችሏል ሲል አስታውቋል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ ያገዛዙን ሰራዊት ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነ ተተኳሹ ከጠላት እጅ መማረክ የተቻለበት እርምጃ መሆኑንም ገልጿል። ድል ባገኘ ጊዜ ሁሉ ህዝብ ለመጨፍጨፍ የሚያመነታው አረመኔ ሰራዊት በምርኮ በድምሰሳና በማንኛውም መንገድ ከስምሪት ውጭ ማድረግና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመ ያለ ተልዕኮ ነው ያለው ንቅናቄው። ለዚህም የዘር ማጥፋት ጦርነቱ ኢላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግንባር ለተገኙት ድሎች አስተዋጽኦ ትልቅ ነው ሲል ገልጿል። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር መልሶ ማጥቃት የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል ሲል ገልጿል። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ሆኔና መነቃቃት ለድሎቹ ትልቅ አስተዋጽኦ አለው ያለው ንቅናቄው በተጨማሪም ያደረጃጀት አንድነቱ አቅማችንን አቀናጅተን በውጤታማ የኃይል አጠቃቀም በጠላት ላይ ወሳኝ ምት ለማሳረፍ በማስቻሉ ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለው እምቅ አቅም የታየበት ነው ሲል ገልጿል። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለ ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራ ህዝብ ሙሉ ድጋፍ ያገኘው ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የብሔራዊ አንድነትን አቅም ተጠቅሞ በተሰላና በተጠናከረ ሁኔታ የህልውና ተጋድሎ ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ ሲል አስታውቋል። ሰራዊታችን ከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ ለኢትዮጵያንና ለዓለም አቀፉ ማህበረሰብ እናሳውቃለን በማለት በመጨረሻም በመልሶ ማጥቃት የተመከተው ያገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል በማለት የአማራ ፋኖ ብሔራዊ ንቅናቄ ዛሬ የካቲት 2 ቀን 2018 ዓ.ም በህዝብ ግንኙነት መምሪያው በኩል ባወጣው በዚሁ መግለጫ ይፋ አድርጓል። ኤርትራም ከኢትዮጵያ በኩል ለቀረበባትም ሰሞነኛ ወቀሳም ሐሰተኛና ትርጉም የለሽ በማለትም አጣጣለች። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራው አቻቸው አቶ ኦስማን ሳሌህ ባለፈው አርብ በላኩት ደብዳቤ የኤርትራ ሰራዊት ከኢትዮጵያ ግዛት ይውጣም፣ ከአማጽያን ጋር የሚያደርገው ማንኛውንም ግንኙነት ያቋርጥም፣ በባህር ጉዳይ በተለይ በአሰብ ወደብ ጉዳይ እንደራደራለን የሚል ሲሆን የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባስተላለፉት አጭር መግለጫ ትርጉም የለሽ ላሉትም ውስብስብ አገራቸው ኤርትራ መግባትም በእሳት ላይ ነዳጅ ለማርከፍከፍና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱም የላትም ብለዋል። አቶ የማንም አስተያየታቸውን በመቀጠል የወደፊትም አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎችም ተቀባይነት የላቸውም። የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤም በድምጸቱምና በይዘቱም ከኋላው ባለው ምክንያትና ዓላማውም አስገራሚ ነው በማለትም የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤን ነቅፈውታል። የኤርትራው ማስታወቂያ ሚኒስትር በመግለጫቸው በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲሉ የኢትዮጵያ መንግስትን ደብዳቤ ይዘትም ኮንነዋል። ኢትዮጵያ የኤርትራ መንግስት ሉዓላዊነቷንና ድንበሯን ከመጣስም እንድትቆጠብ በተደጋጋሚ ጊዜ ጥሪ ማድረጓ ቢገለጽም ጥሰቶቹ መቼ እንደተከሰቱ በግልጽም አልተብራራም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት የኢትዮጵያም ተወካይ አምባሳደር ጸጋብ ክበበው የኤርትራ ወታደሮች በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብትም ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ማለታቸው የውጭ ጉዳይ ሚኒስትሩም ለተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒ ጉተሬሽ በጻፉት ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እያሴሩ ነው ሲሉ መክሰሳቸውን ተከትሎ የኤርትራ መንግስት ውንጀላውን በተደጋጋሚ ውድቅ ማድረጉ አይዘነጋም።
በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት በጥይት ተደብድበው መገደላቸው በመቃወም እናት ፓርቲ ባወጣው መግለጫ የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው ሲል ድርጊቱን አወገዘ። እናት ፓርቲ ዛሬ የካቲት 2 ቀን 2018 ዓ.ም የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው ሲል ባወጣው መግለጫ በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በባታቸው ሳሉ በጥይት ተደብድበው መገደላቸውን አውግዟል። ጥር 27 ቀን 2018 ዓ.ም የጥይት ድምፅ ሰምተናል። ምናልባት ያን ቀን ሳይገደሉ እንዳልቀሩ የሚናገሩ ምንጮች ጥርጣሬ እያየለ ሲመጣ በአባቶች ፍለጋ አስከሬናቸው ጥር 30 ቀን 2018 መገኘቱን ፓርቲው ባወጣው በዚሁ መረጃ አስታውቋል። በአራዊት የመበላት ምልክት አለበት። ከዚህ ቀደም በገዳማውያን ላይ ከደረሱ ጥቃቶች፣ ዛቻዎች አንጻር የድርጊቱ ፈጻሚ ለእርግጠኝነት በቀረበ በአካባቢ የሚንቀሳቀሰው ራሱን የኦነግ ነጻነት ሰራዊት ብሎ የሚጠራው ኦነግ ሸኔ ነው ሲል ገልጿል። ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል፣ ያንንም ደግሞ መንግስትም ያውቃል የሚሉት ምንጮች ዘላቂ መፍትሄ ካልተበጀለት እንዲሁ እያዘናጉ አንድ ባንድ ይጨርሷቸዋል በማለት በኦሮሚያ ክልል ምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም እየተፈጸመ ያለውን ጥቃት በተመለከተ ፓርቲው ባወጣው በዚሁ መረጃ አብራርቷል። ፓርቲያችን በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርጎ የሚወሰድ ጉልህ ምልክት እንደሆነ እንረዳለን ሲል ጠቅሷል። ፓርቲው ድርጊቱን በጽኑ እንደሚያወግዝ ጠቅሶ ለገዳማውያኑ መጽናናትን እየተመኘ ከክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት ተጠያቂ እንዲሆን የሚመለከታቸው አካላት እንዲሰሩ አበክሮ የጠየቀ ሲሆን ታጣቂው ኃይል በቅርብ ርቀት እንደሚንቀሳቀስ ያንን ደግሞ መንግስት እንደሚያውቅ ምንጮቹ መናገራቸውን አስታውቆ መፍትሄ ካልተበጀለት እንዲሁ እያዘናጉ አንድ ባንድ ይጨርሳቸዋል በማለት ስጋቱን ጭምር ጠቅሷል። ይህ በእንዲህ እንዳለ በኦሮሚያ ክልል ከአሰቦት ገዳም በተጨማሪ በምስራቅ አሩሲና በወለጋ በተደጋጋሚ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች የሃይማኖት አባቶች ላይ ያነጣጠረ ጥቃት በዚህ ዓመት ጭምር ሲፈጸም የቆየ ሲሆን ጥቃቱን በተመለከተ ቤተክርስቲያን በይፋ ድርጊቱን አለማውገዟ ቢያንስ መግለጫ በማውጣት ቤተክርስቲያን ድርጊቱን ለመኮነን እንዳትችል የአገዛዙን ጉዳይ የሚያስፈጽሙ የሃይማኖት አባቶች የቤተክርስቲያኒቷን አስተዳደራዊ ስልጣን በመቆጣጠር በተለይም ቤተክርስቲያኒቷን ለማፍረስ የተንቀሳቀሱና በአብይ አህመድ ጫና በሽምግልና ወደ ቤተክርስቲያኒቷ የተመለሱት አቡነ ሳዊሮስ በአሁኑ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ሲሆኑ ተመሳሳይ ጥቃቶች ከተለያዩ አቅጣጫዎች የሚመጡለት ቤተ ክህነት በጉዳዩ ላይ ዝምታ መምረጡ ከዚህ ቀደም በወቀሳ ሲነሳ ቆይተዋል። በኦሮሚያ ክልል የሚፈጸሙ ጥቃቶችን ጨምሮ ይቃውሙኛል ያሏቸውን ጭምር እየገደሉ መጣል አቶ ሽመልስ አብዲሳ የሚመሩት የኦሮሞ ብልጽግና ፓርቲ ለፓርቲው ፕሬዝዳንት አብይ አህመድ ሪፖርት የሚያደርግና ህገወጥ የገዳይ ቡድን ኮሬ ነገኛ እንዳለ ዓለም አቀፉ መገናኛ ብዙሃን ሮይተርስ በምርመራ ጭምር ያጋለጠ ቢሆንም ዛሬም በክልሉ የሚፈጸሙ ማንነት ተኮርና ብሔር ተኮር ጥቃቶች አለመቆማቸው ተመሳሳይ ጥሪ ሲቀርብበት ቆይተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በመተከል አውራጃ ፓዊ ወረዳ ከፍተኛ ድል መቀዳጀቱን አስታወቀ። ከ50 በላይ በአንድ አድማ ብተናና ሚሊሻ አባላት መደምሰሳቸውን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ ህዝብ ዛሬ የካቲት 2 ቀን 2018 ዓ.ም በተለያዩ ግንባሮች ያደረገውን ውጊያ አስታኮ ባወጣው መረጃ በእዙ 105ኛ ኮር 206ኛ ኮር ሙሉ በሙሉ ካምፑን በመደምሰስ በርካታ የቡድን መሳሪያ መማረካቸውን ገልጸዋል። በመተከል አውራጃ ፓዊ ወረዳ ቀበሌ 21 በካምፕ ውስጥ ተጠረነፉት ከ50 በላይ በአንድ አድማ ብተናና ሚሊሻ አባላት መካከል የደመሰሰ ሲሆን ቀሪዎቹ ከባድና ቀላል የመቁሰል አደጋ ማስተናገዳቸውን ገልጿል። በዚያ ወደ ውጊያ የተሳተፉ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ የ206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ ቃኝ መሐንዲስ ሻለቃ አንድ በጥምር በተደረገ አስደማሚ ኦፕሬሽን ለ4 ሰዓታት በቆየ ወደ ውጊያ በባንዶቹ ላይ የተሳካ ጥቃት ማድረስ መቻሉን አስታውቋል። ከ50 በላይ ተላላኪ ሚሊሻዎችና አድማ ብተና ሲደመሰሱ ቀሪዎቹ ሙሉ በሙሉ በሚባል ደረጃ መቁሰላቸውን የጠቀሰው መረጃ 3 ብሬን 55 ክላሽንኮፕ 4 አብራራው 6 ኤስኬስ መሳሪያዎች መማረክ መቻላቸውን እጅግ በርካታ ተተኳሽ ከትጥቅና የእጅ ቦምብ ማግኘት መቻሉንም ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ደብረ ማርቆስ ከተማ 206ኛ ኮር አዳኝ ቡድን በሌሊት በጠላት ፓትሮል ላይ በፈጸመው ቦምብ ጥቃት 9 ባንዳ ሚሊሻዎች ሙትና ቁስለኛ መሆናቸውን ገልጿል። የ206ኛ ኮር አዳኝ ቡድን መፈንጫ
በሆነችው ደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ35 ከማረሚያ ቤት ወደ መሃል አደባባይ ሲሄድ በነበረ ፓትሮል ላይ የኮሮ አዳኞች የሰነዘሩትን ድንገተኛ የቦምብ ጥቃት ተከትሎ 3 ባንዳ ሚሊሻዎች ወዲያውኑ ሲሞቱ 6ቱ ከባድና ቀላል የመቁሰል አደጋ ማስተናገዳቸውን ገልጿል። ጨለማን ተገን በማድረግ በሌሊት ንጹሃንን አፍነው ማረሚያ ቤት አድርሰው ሲመለሱ በነበሩት እነዚህ ባንዶች ላይ ያነጣጠረው ጥቃት የተከፈተው አዳኝ ቡድኑ በፓትሮሏ ቦንዳ መሃል የሰነዘረውን የተሳካ የቦምብ ጥቃት መሰረት አድርጎ መሆኑን ጠቅሷል። ይህ በእንዲህ እንዳለ የአረመኔው ስልጣን አስጠባቂ ወራሪ ሰራዊት አባላት የቡድን መሳሪያ በመያዝ ዛሬም ፋኖን መቀላቀላቸው ተገልጿል። ብሬን በመያዝ የቴዎድሮስ ዕዝ 102ኛ ኮርን የተቀላቀሉት በአንድ ሳምንት ውስጥ በስቦ ማስከዳት 2 መትረየስ 1 ክላሽ በመያዝ 102ኛ ኮር 22ኛ ክፍለ ጦርን መቀላቀላቸውን አስታውቋል። ይህ በእንዲህ እንዳለ በትላንትናው ዕለት የካቲት 1 ቀን 2018 ዓ.ም በምዕራብ ጎጃም ዞን ቡሬ ወረዳ ሰርተከዝ ቀበሌ የማርያምን ቤተክርስቲያን የምርቃት ስነ ስርዓት ለማክበር ከህፃናት እስከ አዛውንት በተሰበሰቡት ምዕመናንና የሃይማኖት አባቶች ላይ በአሸባሪው አብይ አህመድ ኃይል ከፍተኛ የሆነ ድብደባና ወከባ ተፈጽሟል። የቃል ኪዳኑን ታቦት ላይ በመተኮስ ካህናትና ምዕመናን ጨፍጭፏል በማለት ቴዎድሮስ ባወጣው ተጨማሪ መረጃ ገልጿል። የቤተክርስቲያኗ ምዕመናን በተሰበሰቡበት የጠላት ኃይል ከበባ በመፈጸም የቃል ኪዳኑን ታቦት በተሸከሙ ካህንና ምዕመናን ላይ የተኩስ እሩምታ በመክፈት የቃል ኪዳኑን ታቦት ከካህኑ ላይ ውርውሮ መሬት ላይ በመጣልና ቄስ ጌትነት ገላው የተባለ ታቦቱን ተሸክሞ የነበረ የቤተክርስቲያኗን አገልጋይ አስረው እንደወሰዱትና በርካታ ንጹሐን አርሶ አደሮችን አግተው መውሰዳቸውን በቦታው የነበሩ አይን እማኞች ለ77ኛ ክፍለ ጦር መረጃ ማድረሳቸውን ገልጿል። አሸባሪው ኃይል የሃይማኖት ተቋማትን በተደጋጋሚ የሚሽግ ቦታ ከማድረግ በዘለለ የቤተክርስቲያኗን ቅርሶች በመዝረፍ አማኞቿን በመግደልና በማንገላታት እኩይ ተግባሩን አጠናክሮ ቀጥሏል በማለት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር በ44ኛ ክፍለ ጦር በጎጃም አገው ምድር በባንጃ ወረዳ በሳት ማደንጊያ ቀጠና በድሮ ቀኛዝማች ሲመን ደስታ እንጂባራ ብርጌድ ስር የሚገኙ 10 የህዝብ አገልግሎት መስጫ ጤና ተቋማት በወረዳው ጤና ጥበቃ ጽሕፈት ቤት ቀጥተኛ ትዕዛዝ ሰጭነት ከጥር 27 ቀን 2018 ጀምሮ የተዘጉ መሆናቸውን አስታውቋል። በእነዚህ የጤና አገልግሎት መስጫ ተቋማት የሚሰሩ ከ85 በላይ የሚሆኑ የተቋማቱ ሰራተኞች ደሞዝ እንዳይከፈል ለወረዳው ፋይናንስ ጽሕፈት ቤት የግድ ደብዳቤ በፍሬህይወት መኩሪያ በኩል ተጽፎ መድረሱንም አስታውቆ አሸባሪው ስርዓት የሕክምና አገልግሎት መስጫ ተቋማት እንዲዘጉ ትዕዛዝ ማስተላለፉን በባንጃ ወረዳ አስተዳደር ምክር ቤትና በወረዳው ጤና ጥበቃ ጽሕፈት ቤት ቀጥተኛ ትዕዛዝ ሰጭነት የተዘጉት የህዝብ አገልግሎት መስጫ ተቋማትን ጭምር ዘርዝረዋል። ከነዚህ መካከል ህዳር 10 ቀን 2017 ሙሉ በሙሉ አውድሞትና ዘርፎት የነበረው ደንጊያ ጤና ጣቢያ፣ ሱርታ ጤና ጣቢያ፣ ደንጊያ ኪዳነ ምሕረት ጤና ኬላ፣ አከና ጤና ኬላ፣ አሰም ጤና ኬላ እንደሚገኙበት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ የካቲት 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። በምዕራብ ሐረርጌ ዞን ውስጥ በቅናት ተነሳስቶ የልጆቹን እናትና የፖሊስ ባልደረባ የሆነች ባለቤቱን በታጠቀችው ጠመንጃ የገደለው ግለሰብ የ24 ዓመትም ጽኑ እስራት ተበየነበት። ቢቢሲም እንደዘገበው አቶ ተካበ በለጠ የተባለው ተጠርጣሪ ግለሰብ ከባለቤቱ ሳጅን መቅደስ መኮንን ጋር በትዳር ለረጅም ዓመታት ከመጣመራቸውም በተጨማሪ በጭሮ ከተማ ውስጥ አብረው በመኖር 2 ልጆችም አፍርተዋል። ባለፈው ጥር 28 2018 ዓ.ም የተሰየመው የምዕራብ ሐረርጌም አውራጃም ፍርድ ቤት በጨፌ ሐራራም ተብሎ በሚጠራው አካባቢ ነዋሪ የነበረው አቶ ተካበም ባለፈው መጋቢት 25 2017 ዓ.ም ተከሳሹ ባለቤቱ ሳጅን መቅደስ መኮንን ሊገርላት የቻለው ከሌላ ሰው ጋር የፍቅር ግንኙነት አላት በማለት በቅናት የተነሳሳም እንደነበረና በተጠቀሰው ዕለት እኩለ ሌሊት ላይ በመኖሪያ ቤታቸው ውስጥ የነበረና ሳጅን መቅደስ ለስራ የታጠቀችውን ክላሽንኮቭ ጠመንጃን በመጠቀም የልጆቹ እናትና የትዳር አጋሩን ሳጅን መቅደስን ተኩሶ በመግደል ከአካባቢው ተሰውሮ ወደ አሩሲ አካባቢ ቢሸሽም በዛ የሚኖሩ ዘመዶቹ አሳልፈው ለሕግ ማቅረባቸውን ግድያውንም ማመኑና ለዚህም እኩይ ተግባሩ የገፋፋው ቅናትና ስሜቱን መቆጣጠር አለመቻሉ መሆኑን ለፖሊስና ለፍርድ ቤትም በማመኑ በ24 ዓመትም ጽኑ እስራት እንዲበየንበት ፍርድ ቤት መወሰኑን የገለጹት የአቃቢ ሕግ ቢሮ አስፈጻሚው አቶ አሸናፊ ንጋቱ ማንኛውም ግለሰብ ወንጀልን ፈጽሞ የትም ማምለጥ አይችልም በማለትም ገልጠዋል። በአዲስ አበባ በፖሊስ አባላት ድብደባ የደረሰባት ወጣት መሬት ላይ ስትዘረር የሚያሳየው ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ በከተማው ሕዝብ ላይ የደረሰ ያለው ሰቆቃና የከተማው ሕዝብ ራሱን አደራጅቶ ባለመታገሉ ከጊዜ ወደ ጊዜ የመብት ጥሰቱ እያደገ መምጣቱ ማሳያ ነው ተብሏል። ጠቅላይ ሚኒስትሩ የሰው አልባ ፖሊስ አገልግሎት አስጀምርን ብለዋል። በኢትዮጵያ በአገዛዙ በኩል በሕዝቡ ላይ እየተፈጸሙ ያሉ ሰብአዊ መብት ጥሰቶች ከጊዜ ወደ ጊዜ እየጨመሩ መሄዳቸውን በአደባባይ አዲስ አበባ ከተማ ውስጥ ከአንድ የንግድ ቤት ውስጥ
ጎትተው ያወጧትን የከተማው ፖሊሶች በተደጋጋሚ ያደረሱባትን ድብደባ ተከትሎ መሬት ላይ ራሷን ስታ ስትወድቅ ጥለዋት የሄዱበት እርምጃ ይህንን የግፍ ድርጊት በአካባቢው ያሉ ቆመው መመልከታቸውና የግፍ ድርጊቱን አንድም ሰው ሀይ ብሎ ለማቆም አለመቻሉ የከተማው ሕዝብ እየተዋረደና እየተሸማቀቀ እየተረገጠ እስከ መቼ ድረስ ይኖራል የሚሉ ጥያቄዎች ተከትለው ቀርበዋል። በጎዳና ላይ ራሳቸውን ችለው ተንቀሳቅሰው ለመነገድ የሚሞክሩትን ንብረት በመዝረፍ በተደራጀ መንገድ በሕግ አስከባሪ ስም ከሚያደርሱት የሰብአዊ መብት ጥሰት በተጨማሪ በሕግ ቁጥጥር ስር ያሉ በከፍተኛ ደረጃ በመደብደብ ወጣቷ ራሷን እስክትስት ድረስ የተወሰደባት እርምጃ በከተማው የተለያዩ አካባቢዎች የየዕለት ከዕለት ትዕይንትና በዱላ መደብደብ፣ በሰደፍ መደብደብ ያገዛዙ ፖሊሶችና ደንብ አስከባሪ የሚባሉ የፈለጋቸው ላይ ጫና ማድረግ፣ በእርግጃ መርገጥ የየዕለት የከተማው እንቅስቃሴ አካል መሆኑን ይሄ ድርጊትስ እስከ መቼ ድረስ ይቀጥላል የሚሉ ቁጭቶችና አስተያየቶች በማህበራዊ ሚዲያ ተከትለው ሲዘዋወሩ አስተውለናል። ሰሞኑን ከአዲስ አበባ ውስጥ በማንነታቸው ሳቢያ ታስረው ማዕከላዊ ወይም በቀድሞ አጠራር ሶስተኛ ፖሊስ ጣቢያ ተብሎ በሚጠራው አሰቃቂ ድብደባዎችና የመብት ጥሰቶች በሚፈጸሙበት ተቋም ውስጥ የደረሰባቸውን ጥቃት ተከትሎ በ45 ቀናት ቆይታቸው በዚህ ተቋም መብታቸው የተጣሰ ሰሞኑን ፍርድ ቤት መቅረባቸውን ጠቅሰን የዘገብን ሲሆን ካሜራ በሌለባቸው የተለያዩ ማጎሪያ ጣቢያዎች ከሚደርሰው ግፍ በተጨማሪ በአደባባይ ህዝብ እየተመለከተ የሚፈጸመውም ጥቃት እያደገ መሄድ ህዝቡ ለመብቱ ተባብሮ በጋራ አለመቆሙ ለስርዓቱ የአፈና እርምጃ የበኩሉን አስተዋጽኦ ማድረጉ በወቀሳ ሲነሳ ቆይተዋል። የሚቃወሟቸውን በማሰር በመግደል በማሳደድ ላይ ያሉት ጠቅላይ ሚኒስትሩ ዛሬ በኢትዮጵያ የመጀመሪያ የሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት አስጀምረናል በማለት የፖሊስ አገልግሎት በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ የሚያስችል ያሉትን ሰው አልባ ፖሊስ ጣቢያ ማስመረቃቸውን ገልጸዋል። የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ የተጀመረው ሪፎርም ስራ አካል ነው በማለት ግና ስርዓትን በማፍረስ የጉልበትና የጠመንጃ አስተዳደር በመመስረት በዜጎች ላይ ከፍተኛ ጥቃት መፈጸም፣ በህዝብ ላይ ግልጽ ጦርነት በማወጅ በሚታወቁና የማይታወቁ እስር ቤቶች እየደረሱ ላሉ ጥቃቶች ሁሉ በግንባር ቀደምትነት እሳቸውና አስተዳደራቸው ተጠያቂ መሆኑን ወደ ጎን በማድረግ በማህበራዊ ገጻቸው የጻፉት አስተያየት አገዛዙ በተቆጣጠራቸው መገናኛ ብዙሃን ጭምር ሰፊ ትኩረት ተሰጥቶ ተስተውለዋል። አብይ ስልጣን ላይ በወጡ ማግስት ኢህአዴግ በየእስር ቤቱ ጥፍር ሲነቅል ዜጎችን ሲያሰቃይ እንደነበርና ይህ ድርጊት አሸባሪ ድርጊት ነው በማለት በፓርላማ የኢትዮጵያ ህዝብን ልብ ለመግዛት የሞከሩ ቢሆንም ድርጊቱን በ10 እጥፍ አጠናክረው መቀጠላቸው ሲያስወቅሳቸው ቆይተዋል። መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀ ነው? እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥረናል ማለት ነው። በዚያ መንገድ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይህን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ህዝብን የሚያሸብር ህግና ስርዓትን ያላከበረና ህግ የጣሰ ያሉትን የፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ዘመቻ የተቃውሞ የዲሞክራቲክ ፓርቲ የምክር ቤት አባላት በመሪዎቻቸው አማካኝነት በጋራ የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት ለኢሚግሬሽን ዘመቻው የሚያስፈልገውን በጀት ከማጽደቃቸው በፊት ኢሚግሬሽን ኦፊሰሮች የፍርድ ቤት ትዕዛዝ መያዝን ግድ የሚልበት፣ ካሜራ መጠቀምን የሚያስገድድበት፣ ፊታቸውን በጭንብል እንዳይሸፍኑ የሚጠይቅና ከቤተ ክርስቲያንና ትምህርት ቤቶች አካባቢ ጨምሮ ከተለያዩ ተቋማት በኢሚግሬሽን ዘመቻ ስም እስር እንዳያካሄዱ የሚከለክል የህግ ረቂቅ አቅርበዋል። ጥያቄያቸው ተቀባይነት ካላገኘ ለአገር ውስጥ ጉዳይ መስሪያ ቤቱ የተጠየቀውን በጀት እንደማያጸድቁ በአቋማቸው ጸንተዋል። በአሜሪካ ኮንግረስ አነስተኛ ቁጥር ያላቸው የዲሞክራቲክ ፓርቲ የምክር ቤት አባላትን የሚመሩት ሐኪም ጄፍሪስ በአሜሪካ ህግ መወሰኛ ምክር ቤት ሴኔት ሪፐብሊካን አነስተኛ ቁጥር ያላቸው ዲሞክራቶች መሪ ጃክ ሹመርም በተመሳሳይ አቋም የአገር ውስጥ ጉዳይ መስሪያ ቤቱ ሪፎርም እስካልተደረገ ድረስ በጀቱ እንደማይጸድቅ አጽንኦት ሰጥተው ገልጸዋል። የአሜሪካ አገር ውስጥ ጉዳይ መስሪያ ቤት ዲኤችኤስ የተጠየቀው ፈንድ በሴኔት ከመጽደቁ በፊት መሰረታዊ ለውጥ እንዲደረግ መጠየቃቸውን ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። የተወሰኑ የሪፐብሊካን ምክር ቤት አባላት ሴናተር ቢል ሃርገርቲን ጨምሮ በዲሞክራቶች በኩል የቀረበውን ሀሳብ መቃወማቸው ተገልጸዋል። የዲሞክራቲክ ፓርቲ የምክር ቤት አባላት ሰብሳቢው ጄፍሪስ ኢሚግሬሽን ኦፊሰሮች ከህግ አግባብ ቁጥጥር ውጭ መውጣታቸውን፣ ከተሰጣቸው የህግ ስልጣን በላይ መሄዳቸውን፣ የአሜሪካ ህዝብ ህግና ስርዓት እንዲያከብሩ እንደሚፈልግ ጭምር ጠቅሰዋል። የአሜሪካ
የአሜሪካ ርዕሰ ጉዳይ መስሪያ ቤት የህግ አስከባሪዎች የፍርድ ቤት ትዕዛዝ መያዝ ማንም ሰው ከማሰር በፊት ሊኖራቸው እንደሚገባ፣ ከጎዳናም ሆነ ከቤት ውስጥ የአይስ ኦፊሰሮች ፊታቸውን የሚሸፍኑበት ጭንብል እንዳያደርጉ፣ ካሜራ ገጥሞ እንዲንቀሳቀሱ፣ በቤተ ክርስቲያንና ትምህርት ቤቶች ጨምሮ የእስር ዘመቻን እንዲያካሂዱ 10 የማሻሻያ ሀሳቦችን በነሱ በኩል ያቀረቡ ቢሆንም ከዋይት ሀውስ ዛሬ ምላሽ ያለማግኘታቸውን በሰጡት መግለጫ ላይ ጠቅሰዋል። በሚኒሶታ አሌክስ ፕሪትና ኒኮሊ ጉድን ህይወት የቀጠፈውን የኢሚግሬሽን ዘመቻ ጭምር በመግለጫቸው ያስታወሱት ዲሞክራቲክ የምክር ቤት አባላት ሰብሳቢው ጄፍሪስ የጠየቁት ካልተሟላ በከፊል የመንግስት አስተዳደር እንደሚዘጋ፣ ለአሜሪካ የአገር ውስጥ ጉዳይ መስሪያ ቤት ዲኤችኤስ የተጠየቀውን በጀት እንደማያጸድቁ አስታውቀዋል። ከቴኔሲ የተወከሉት ከሪፐብሊካን የሴናተሮች አንዱ ቢል ሃገርቲ ኢሚግሬሽን ዘመቻ የሚያካሂዱት የአይስ ኦፊሰሮች ካሜራ አድርገው ለመንቀሳቀስ ስምምነት ላይ መድረሳቸውን በማስታወስ ሌሎች የሚቀርቡ ጥያቄዎችን ለማነሳሳት የታሰቡ አድርገው ለማቅረብ ሞክረዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የአሜሪካ ፕሬዚዳንቶች ሲያደርጉት የኖሩትንና ከሁለቱም ከዲሞክራቲም ሆነ ሪፐብሊካን ፓርቲ አባላት ተመርጠው በገቨርነርነት በየግዛቱ በአገረ ገዥነት የሚያገለግሉት ከፕሬዚዳንቱ ጋር የሚገኙበት ዓመታዊ ስብሰባን ምክንያት በማድረግ በዚህ ወር መጨረሻ ይደረጋል ለተባለው ለዚሁ የግንኙነት መድረክ የሪፐብሊካን ፓርቲ አገረ ገዢዎች ወይም ገቨርነሮችን ብቻ መጥራታቸው ዛሬም ተቃውሞ አስከትሎባቸዋል። ስብሰባው የብሔራዊ የአገረ ገዢዎች ማህበር በዚህ ወቅት የሚያደርጉት ግንኙነት አካል መሆኑን የሚያስታውሱ ወገኖች ይህንን ከሁለቱም ፓርቲዎች በየግዛታቸው የተመረጡ አገረ ገዢዎችን የሚመለከተውን ከፕሬዚዳንቱ ጋር የሚገኙበትን መድረክ ፕሬዚዳንት ዶናልድ ትራምፕ ለሪፐብሊካን ብቻ ጥሪ ማድረጋቸው ከወዲሁ ተቃውሞ እያስከተለባቸው ይገኛል። በዚህ ግብዣ ላይ እንዳይገኙ በፕሬዚዳንቱ ካልተጋበዙት መካከል የሜሪላንድ አገረ ገዢ ዌስ ሙር ቀደም ሲል መጋበዛቸውን በማንሳት ብቸኛው ጥቁር አገረ ገዢ መሆናቸውን በማስታወስ ግብዣውን እንዳልደረሳቸው ገልጸው የነበረ ቢሆንም እሳቸውን ጨምሮ ሌሎችም የዲሞክራቲክ ፓርቲ በመወከል ለየግዛቱ ተወዳድረው አገረ ገዢ የሆኑት አለመጋበዛቸው ተጨማሪ ተቃውሞ አስከትለዋል። አገረ ገዢዎቹ በየግዛቱ ለመረጧቸውም ላልመረጧቸውም አገረ ገዢ መሆናቸውን የሚያስታውሱ ወገኖች ፕሬዚዳንቱ ከፋፍለው መጥራታቸው ከዚህ ቀደም በአሜሪካ ፕሬዚዳንቶች ተመሳሳይ ድርጊት እንዳልተፈጸመ ጭምር በማስታወስ ቅሬታ እየቀረበ ይገኛል። ሱዳን ለ2 ዓመታት ጥላው ከወጣችው የምስራቅ አፍሪካ በይነ ልማት ተቋም በእንግሊዝኛው ምህጻረ ቃል ኢጋድ አባልነት ዳግም ተመለሰች። ካርቱም ከኢጋድ በኩል በውስጥ ጉዳይም ጣልቃ እንደማይገባ ማረጋገጫም ተሰጥቶኛል አለች። የአገሪቱ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫም ላለፉት 2 ዓመታት ራሷን ከአባልነትም ካራቀችው ኢጋድም ዳግም የሙሉ አባልነትም እንቅስቃሴዋን እንደምትጀምር አስታውቋል። እንደ ሱዳን የውጭ ጉዳይ ሚኒስትር መግለጫም ካርቱም ወደ ኢጋድ አባልነት የተመለሰ ከኢጋድ ዋና ጸሐፊ ከዶክተር ወርቅነህ ገበየሁ በኩል ኢጋድ የተቋቋመበት መሰረታዊ ዓላማውን እንደሚያከብር፣ በአባል አገራት መካከል መተባበር እንጂ ጣልቃ ገብነትም እንደማይኖር፣ የሱዳን ሉዓላዊ ግዛት አንድነትም የተቋማት ደህንነትም እንደሚያስከብር አዎንታዊ ቃል ተገብቶልናል ብሏል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ በበኩላቸው ሱዳን ዳግም ወደ ኢጋድ አባልነት መመለሷ በቀጠናችን ያለውን ተባብሮም የመስራትም ለሰላም ለመረጋጋትም ያለንን ቁርጠኝነትን ያጠናክራል። የኢጋድ መስራቾች መካከል አንዱ የሆነችው ሱዳን በቀጠናው የፖለቲካዊ ኢኮኖሚያዊና የደህንነት አጀንዳ ዙሪያ ጉልህ ሚና ትጫወታለች ብለን ተስፋ እናደርጋለን በማለትም የሱዳን ዳግም ወደ አባልነት መቀላቀልን አወድሰዋል። ሱዳን ከኢጋድ አባልነትም ራሷን ያገለለችው የተቋሚው የሱዳን ታጣቂ ቡድን በእንግሊዝኛው ምህጻረ ቃል አርኤስኤፍ መሪው መሐመድ ሐምዳን ደጋሎ ወይም ሐምዲቲ በኡጋንዳ እንደ ፈረንጆቹ አቆጣጠር በወርሃ ጃንዋሪ ጥር 2024 በተካሄደው የመሪዎች ስብሰባ ላይ መገኘታቸውን ተከትሎ ካርቱም ተቃውሟን በመግለጽ ከአባልነት መውጣቷ አይዘነጋም። ገዢው ብልጽግና ፓርቲ ተቀናቃኞቹን እያሰረ በአገር ውስጥ የእርስ በርስ ጦርነት እያካሄደ በበላይነት የሚያካሄደውን ምርጫ ታሳቢ ማድረግ ከወዲሁ ምርጫ ውስጥ ለእኔ ድምፅ አይሰጡኝም በሚል የፈረጃቸውን ለማጥቃት እየተንቀሳቀሰ ነው። ይህኑ መሰረት አድርጎ በአባላቱ በኩል ስልጠና ጀምረዋል። የብልጽግና ፓርቲ የቤተሰብ አባል በግዴታ ብልጽግና መምረጥ እንዳለበት ባዘጋጀው ሰነድ ላይ ይገልጻል። በአብይ አህመድ ፕሬዝዳንትነት የሚመራው ገዢው ብልጽግና ፓርቲ ዋና የተቋቋመበት ዓላማ የኦሮሞ ብልጽግና ፓርቲን ጉዳይ ለማስፈጸምና ህወሓት ኢህአዴግ የሚል ፓርቲ አቋቁሞ ስልጣኑን እንዳስቀጥለው እኛም ይህንኑ ለማድረግ ነው በሚል አቶ ሽመልስ አብዲሳ ከዚህ ቀደም በፓርቲው መቋቋም ዋዜማ አስተያየት የሰጡ ሲሆን ይህ ፓርቲ ዘንድሮ ይካሄዳል ለተባለው 7ኛ ዙር አገራዊ ምርጫ የብልጽግና ቤተሰብ ተልዕኮ በሚል ሰነድ አዘጋጅቶ ከከፍተኛ እስከ ዝቅተኛ አመራሮቹ ድረስ ስልጠና እየሰጠ ሲሆን በዚሁም አስቀድመው ድምፅ ሊሰጡኝ አይችሉም ብሎ የፈረጃቸውን የአዲስ አበባ ከተማ ነዋሪዎች በዝርዝር ይመዝገቡልኝ በማለት የምርጫ ካርድ
ባልተወሰደበት ምርጫው እየተካሄደ በሌለበት አስቀድሞ የማይመርጡኝ ያላቸውን የፈረጃቸውን ወገኖች በጠላትነት ፈርጆ እየተንቀሳቀሰ ሲሆን ካድሬዎችን ለምርጫ አስፈጻሚነት የላከው አገዛዝ ምርጫው ሙሉ ለሙሉ ለመቆጣጠር የሚያደርገውን ጥረት አጠናክሮ መቀጠሉን የደረሰን መረጃ ይገልጻል። በየክልሉ የተበተነና ለአዲስ አበባ ብልጽግና ፓርቲ በሚል በአዲስ አበባ ከተማ አስተዳደር በሁሉም መዋቅር በተሰራጨው በዚሁ የብልጽግና ፓርቲ አባላትን ስለ ሰባተኛው ሀገራዊ ምርጫ መርሆችና ስትራቴጂ እናሰለጥናለን ባሉበት በዚሁ ሰነድ ላይ ህግና ስርዓት የሚጥሰው አገዛዝ ህግና ስርዓት እንደሚያከብር ነጻና ዲሞክራሲያዊ ምርጫ እንደሚያደርግ ከሚዘረዝርበት በተጨማሪ የአፈና ተግባሩን የሚገልጹ በአደረጃጀት በአፈና ስም እስከ ቤተሰብ መዋቅር ድረስ ህዝቡን ለመቆጣጠር ያለውን እቅድ በዚሁ ሰነድ ላይ አስቀምጧል። በምርጫ ውስጥ ገዢው ብልጽግና ፓርቲ ለሚፈቅድላቸው ተፎካካሪ ላላቸው ወገኖች አባላቱ የሚያደርጓቸውን ትብብር ጭምር የዘረዘረበት በዚሁ ሰነድ ከቅድመ ምርጫ እስከ ድህረ ምርጫ የምርጫ ሰላምን ለማረጋገጥ ለህብረቶች ወጥ ድጋፍ ይሰጣሉ በሚል በቃላት በተሽሞነሞነው ሰነድ ውስጥ የተለያዩ አፈና እርምጃዎችን መውሰድ የሚያስችላቸውን እርምጃዎች ይህኑ ሰነድ መሰረት አድርጎ በሚሰጡ ማብራሪያዎች ላይ መገለጹን ከሰነዱ ጋር የደረሰን መረጃ ይገልጻል። የምርጫ ውጤት ይፋ ከሆነ በኋላ እያንዳንዱ አባላት ምርጫ ካርድ ያስወሰዳቸውና ድምጽ ያሰጣቸውን ሰዎች ልክ ሲከታተላቸው እንደነበረው ወደ ቤታቸው በመሄድ ማመስገን በማለት እያንዳንዱ ህዝብ አስቀድሞ ለብልጽግና ፓርቲ ድምጹን እንደሚሰጥ እንዲያረጋግጡ እስከ ቤተሰብ አባላት ድረስ ይኸው ተልዕኮ እንዲወጡ ጥብቅ ትእዛዝ ሰጥቶ እያሰለጠነ ይገኛል። ምርጫውን አስቀድመው ለመዝረፍ እያደረጉት ያለው እንቅስቃሴ አካል ነው የተባለው ምርጫ እንዳለቀ ቶሎ ብለው ፊትን ወደ ልማት ማዞር በማለት አዲስ አጀንዳ ቀርጾ መንቀሳቀስ እንደሚገባ ጭምር በዚሁ ሰነድ ላይ ተብራርቷል። ምርጫውን ቅቡልነትና የህዝቡ ሉዓላዊ ስልጣን ውጤት የሚከበርበት አስመስለው ለመንቀሳቀስ አቅደው እየሰሩ ባለበት በዚሁ ሂደት የምርጫው ጣቢያ ሙሉ ለሙሉ አስቀድሞ በእነሱ ቁጥጥር ስር መሆኑን የምርጫ ወረዳ አስተባባሪ ህብረት የቤተሰብ አባላት ሚናቸውን አውቀው ከወዲሁ ዝግጁ እንዲሆኑ ምርጫውን በበላይነት ለመቆጣጠር የሚያስችላቸውን ሂደቶች ደረጃ በደረጃ አስቀድሞ በአፈና መዋቅሩ ለመስራት ማለማቸውን ይህኑ ሰነድ መሰረት አድርጎ በሚሰጡ ገለጻዎች ጭምር ሲጠቀስ እንደነበርና ቀደም ሲል ገዢው ብልጽግና ፓርቲ ራሱን ካድሬዎች ለምርጫ ቦርድ እንደ ነጻና ገለልተኛ ምርጫ አስፈጻሚዎች አሰልጥኖ መላኩና ምርጫ ቦርድ ይህንኑ ተቀብሎ ማጽደቁን መረጃዎችን ጠቅሰን መዘገባችን አይዘነጋም። ምርጫ ቦርድ በአገዛዙ ቁጥጥር ስር ባለበት በአገሪቱ የእርስ በርስ ጦርነት በተስፋፋበት ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን ጨምሮ ይቃወማሉ የሚባሉ ታስረው እየተሰቃዩ ባለበት ነጻ ሀሳብ መንሸራሸር በማይችልበትና ሌላው ቀርቶ በህዝብ ተመርጠ ፓርላማ የገቡ ሳይቀር ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ በሚገኙበት በዚህ ወቅት አገዛዙ ራሱን ህጋዊ ለማስመሰል የይስሙላውን ምርጫ የሚፈልገው ቢሆንም ከወዲሁ ለአፈና መዘጋጀቱን ሰነዱ መሰረት ያደረጉ ገለጻዎች እንደሚያጋልጡ ምንጮቻችን ገልጸዋል። በቅርቡ ለመጀመሪያ ጊዜ በእስራኤል በኩል አወዛጋቢ የአገርነት እውቅና ያገኘችው ሶማሌላንድ የአሜሪካ አስተዳደር ተመሳሳይ የእውቅና እርምጃም እንዲሰጥም ጫና ለመፍጠር አፍቃሪ ሪፐብሊካን ደላላ ወይም ሎቢሊስት መቅጠሯም ተገለጸ። ድሮፕ ሳይት እንደዘገበው የውጭም ተወካዮችን ምዝገባም ህግ የሚያዳሰሰው ፎሬን ኤጀንት ሬጅስትሬሽን አክት መቀመጫውን በአሜሪካም ዳላስ ያደረገው ኔስት ፖይንት የተባለም አፍቃሪ የሪፐብሊካን ፓርቲ የግል ደላላም ወይም ሎቢስት ካለፈው ጥቅምት ወር ጀምሮ ለአንድ ዓመት የሚዘልቅ ስምምነትን ባለፈው ታህሳስ ወር አጋማሽ ላይ ተፈራርሞ በወር 7500 የአሜሪካን ዶላር የሚከፈለው መሆኑ ተመልክቷል። ይህ የአሜሪካም ደላላ ወይም ሎቢስት ቡድን ዋነኛም ተልዕኮ ሶማሌላንድ የተረጋጋች ዲሞክራቲክና ባልተረጋጋም የአፍሪካ ቀንድ ውስጥ አፍቃሪ ምዕራባውያን ኢንቨስትመንት መስክ ያላት አገር መሆኗን መቀስቀስ ነው ተብሏል። ይህንን ለሶማሌላንድ እውቅና የማስገኘትን ዘመቻ የሚዘውሩት ታዋቂ ሰዎች መካከል ታዋቂው የሪፐብሊካን ስትራቴጂስት በተለይ የፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመን በ2016 አውሮፓ አቆጣጠር ምረጡኝ ዘመቻቸው ላይ ከፍተኛ ሚና ከተጫወቱት መካከል አንዱ የሆኑት የአሜሪካ አስተዳደር ከውጪ አገራት ጋር በሚያደርጋቸው ግንኙነት ዙሪያ የፖለቲካ ፋይዳውን በመገምገም ምክር በማቅረብ የሚታወቁት ስቱዋርት ጆሊ ዋነኛ የሶማሌላንድ የአገራዊ እውቅና ጉዳይ ዘዋሪ መሆናቸውም ተገልጧል። በሌላ ጎኑ ለሶማሌላንድ ሶማሊያ የማትነጠል የግዛት አካል ነችም በማለት ላለፉት 35 ዓመታትም ከመከራከርም አልፎ የእስራኤልን እርምጃም በተደጋጋሚ ጊዜያት ያወገዘችው ሶማሊያ መቃደሾ መቀመጫውን በቨርጂኒያ ግዛት ያደረገ አርሴናል ገቨርንመንት ኤንድ ፐብሊክ አፌርስ ግሩፕ ለተባለ ድርጅት በወር 44000 የአሜሪካን ዶላር በመክፈል ሶማሊያ በጸረ አልሸባብና አፍቃሪ አልቃይዳ አሸባሪዎች ዘመቻ ላይ የአሜሪካ ወሳኝ አገር መሆኗን መቀስቀስም እንደሆነ በቅርቡ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአሜሪካ
የአሜሪካም ፖለቲካም የዋይት ሃውስ የኮንግረስ አባላት የሆሊውድ ተዋናዮችን ዕለታዊ እንቅስቃሴን በሚዳስሰው የአሜሪካውያኑ ኒውስ ማክስም ድህረ ገጽ ላይ ቀርበው ፕሬዚዳንት ሐሰን ሼክም ፕሬዚዳንት ዶናልድ ትራምፕ በቅርቡ በአልሸባብ ታጣቂዎች ላይ የአየር ጥቃት እንዲሰነዘር ትዕዛዝ በመስጠታቸው ምስጋና እንዲያቀርቡ በደላላው አማካኝነትም ተመቻችቶላቸዋልም ተብሏል። በሶማሊያ ጉዳይ የማይለወጥ አቋም እንዳለው በተደጋጋሚ ጊዜያት የገለጸው የአሜሪካ አስተዳደር የደህንነትም ስጋት ባዘነበለባትም ሶማሊያ መንግስትም ጎንም ከቆሙትም ለአሜሪካም ቅርብ ከሆኑት ግብጽ፣ ሳውዲ አረቢያና ቱርክም አሊያም በቀጠናው የተረጋጋ አካባቢ መሆኗ የሚነገርላትም ለሶማሊላንድም ቀረቤታም አላቸው ከተባሉት ከእስራኤልና ከተባበሩት አረብ ኤሚሬትም አንዱን ለመምረጥም አጣብቂኝ ውስጥ መግባቱም ተነግሯል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።